እንግዲህ የጠበቅነው ቀርቶ ያልጠበቀው ነገር ተፈጥሯል። የብዙዎቹ ፍራቻ የነበረው ቅድስት ብሩክ አባረራት። እንዴት እንደዚህ ያደርጋል? ባሉ ከተቀየረ ማሌትን ከመረጠ ድራማውን አናይም በማለት አድማ አድርጋችሁ ነበር። እንዴት ነው ሰርፕራይዝ ሆናችሁ አይደለ? እውነት ለመናገር በብሩክ ስራ በጣም ተናደን ነበረ። እኔ በበኩሌ ያው እውነት አልመሰለኝም። ምክንያቱም ማሌትን ለማጥመድ የተሰራ ሴራ ነበር የመሰለኛው በዝና ላይ እንድትመሰክርበት ማለት ነው። ነገር ግን ነገሩ እንደዛ አልነበረም። ማሌትን ልኳ ለማስገባት እና እሷን ለማስደንገጥ ቦታዋ እንድታውቅ የተደረገ ነገር ነበር። ዋናው ነገር በጣም ደስ ብሎናል። ብሩክና መድብል ከቅድስት ጎን መሆናቸውና ብሩክ ደግሞ ቅድስትን በመምረጡ በጣም ደስ ብሎናል። ኮሜንትም እያየው ነበረ። በጣም ብዙዎቻችሁን አስደስቷል ማለት ነው። ማለት ደግሞ ይገባታል። የክፉ ሰው መጨረሻው ይሄው ነው። ለብሩክ ጥሩ ብትሆንለት ኑሮ ሁሉ ነገር ባልገጠማት ነበር። ልጁን እንደ ልጇ እሱንም ልክ እንደ ባሏ ብታከብረውና ብትንከባከበው ኑሮ ይህ ሁሉ ነገር ባልደረሰባት ነበር። አሁን ግን ቦታዋን ያወቀች ይመስለኛል። ምንም ተስፋ የላትም። ብሩክና ቅድስት ከመጋባት ወደ ኋላ አይሉም። ነገር ግን አሁንም ብሩክን ወደ እሷ ለማምጣት ሙከራ እየሞከረች ነው። ምክንያቱም ዝና ጋር በመደወል ሁለተኛ ጠገቢያ ትድረስብኝ፣ አንተ ነህ ህይወቴን ያበላሸው፣ ለብሩክ ይህ አይገባውም በማለትም ስትለው ብሩክ ሰምቷል። የብሩክ ምላሽስ ምን የሚሆን ይመስላችኋል? ግን በዛሬው መድብልና ብሩክ በጣም ነው ያስደሰቱን ማለት ነው። ቅድስቴን በጣም ደስ ብሏት ነበረ። ሁሉም ነገር እንደተስተካከለላትና መቼም ቢሆን እንደማይተዋት ውስጧን አሳምነዋለች። ዛሬ ደግሞ በምሳሌ እርዳታ እንግዲህ አብረው እንዲተኙ ተደርገዋል ማለት ነው። ምሳሌና ቅድስት ያመጡት ሀሳብ ነው ለመድብል በመናገር ቅድስትና ምሳሌ እንዲሁም ደግሞ ብሩክ ነው ሶስታቸውም አንድ አልጋ ላይ እንደሚተኙና ማህሌትን ከመኝታ ክፍል አስወጥተው እንግዳ ክፍል እንደሚያስገቧት ተነጋግረው ጨርሰዋል። ማህሌት የዘሰማን ድብድ ነበር ያደረጋት። እንዴት እንደት አደርጋለህ እያለችም ስጮህበት ነበር ማለት ነው። ለቅድስቴም እንደዚ አይነት ባለጌ መሆንሽን አላወቅኩም ነበር። እንዴት እንደት ታደርጋለሽ? እንዴት ባለትዳር ወንድ ለማማለል ትሞክሪያለሽ? እንዴት ባሌ ልትወስጅብኝ ትሞክሪያለሽ? እያለችም ስትጮህ ነበር። ነገር ግን ትዳሯን ቅድስት ሳትሆን ያፈረሰችው እሷ ራሷ በራሷ ስህተት በራሷ ራስ ወዳድነት ነው ማለት ነው። ዞሮ ዞሮ ግን ዛሬ በጣም ደስ የሚል ነገር አድርጓል። ብሩክም እንግዲህ እስካሁን ድረስ በህይወት ያለሽው በመድብል ምክንያት ነው። መድብል ባይቆጣኝና እሱ ባይኖር ኖሮ እስካሁን በህይወትም አትኖሪም ነበር እያለም ሲነግራት ሰምተናል። ምን ያክል ቆራጥ እንደሆነ የብሩክ ውሳኔ በጣም የብዙዎቻችን ደስታ ፈጥሯል። እንኳን ደስ አላችሁ ልላችሁ እወዳለሁ ማለት ነው። እና ሌላው ደግሞ እንግዲህ የጠበቃው ጉዳይ ነው። ጠበቃው አልቆለታል። ዛሬ እጅ ከፍንጅ በፖሊሶች ተይዟል ማለት ነው። ከዛም አልፎ ተርፎ ደግሞ ሚስቱም ይሄን ቆሻሻ የወረደ ስራውን እንድታይ ተደርጓል ማለት ነው። እንደለመደው ሉላን በማስፈራራት ሆቴል ድረስ በመውሰድ ካላገኘሽኝ ለዝና አሳልፌ እሰጥሻለሁ፣ እናገራለሁ የት እንዳለሽ ብሎ በማስፈራራት ሞገስና ዳጣም እንግዲህ ተመካክረው የሆነ እቅድ አወጡና ሉላን ጠበቃው እንድታገኘው ያደርጓታል ማለት ነው። ልክ የተባባሉበት ቦታ ከሄዱም በኋላ እንዲዘፍንላት ታደርግና ሰዓት ለመግደል ትሞክራለች። በዛን አጋጣሚ ዳጣና ሞገስ በር ላይ ሆነው እየተጠባበቁ ነበር። መድብል ደግሞ ለፖሊሶች አመልክቶ ፖሊሶች ሆቴል ድረስ እንዲመጡ አድርጓቸዋል። ሞገስ ደግሞ በጎን ለባለቤቱ ደውሎ እንድትመጣና የባሏን ወራዳ ስራ እንድታይ ለማድረግ ደውሎ ነግሯት ነበር። ዛሬ የጠበቃው ጉዳይ አልቆለታል ማለት ነው። ብዙዎቻችን ሲያናድደን የነበረ በሰው ትዳር ገብቶ የሰው ትዳር ለማፍረስ እና ሲወሳለት እሱም በትዳር ላይ ሲወሳለት እንግዲህ የህግ ሰው ነኝ እያለ የህግን ስራም ሲያቆሽሽ የነበረ አንድ ወራዳ ጠበቃም ዛሬ እጅ ከፍንጅ ተይዟል በፖሊሶች እንግዲህ። ነገር ግን እሱ በተያዘበት አጋጣሚ ሉላን አሳልፎ ለዝና ሰጥቷታል ማለት ነው። ለዝና በመደወል ሉላ ያለችበትን ድረስ አውቃለሁ በማለት የምትኖርበትን ቤት እንዲሁም የሆቴል ያረፈችበትን የሆቴል ቁጥሩን ሁሉ ተናግሮ እስከነ ስሙን ነግሮታል ማለት ነው። እንግዲህ ከአሁን በኋላ ምን የሚፈጠር ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ።
ዝና ሉላን አፈላልጎ የሚያገኛት ይመስላችኋል? ወይስ ደግሞ ሞገስ ሉላን ከሀገር የሚያስወጣት ይመስላችኋል? መድብልም ደግሞ ዝም አይልም። አሁን ሞገስ ብቻውን አይደለም፣ ብሩክም አለ፣ መድብልም አለ። ሶስቱ ነው እንግዲህ አንድ ዝናን ማሸነፍ አይከብዳቸውም። ምክንያቱም በጣም ብልሃተኛና ጎበዞች ስለሆኑ፣ በዛ ላይ ደግሞ መድብል ጀግናና ቆራጥ ስለሆነ ዝናን የሚያቅታቸው አይመስለኝም ማለት ነው። በድጋሚ ሉላ በዝና እጅ መግባት የለባትም፣ ወይም ደግሞ ሞገስ በዝና ምክንያት መሰቃየት የለባትም። እውነት ለመናገር ደስተኛ ህይወት ይገባቸዋል። ከአሁን በኋላ ደስተኛ ህይወት መኖር ይገባቸዋል እላለሁ። እናንተስ ምን ትላላችሁ? ሌላው ደግሞ ቅድስትንና ብሩክን ቶሎ አጋቡልን ማለት ከዝና ጋር በመደወል ሌላ ተንኮል ከመስራቷ በፊት ሌላ ሴራ ከማሴራው በፊት ቶሎ መጋባት ይኖርባቸዋል ባይ ነኝ። ሰርጋቸውን አፋጥነው ማህሌትም ቁርጧን ብታውቅ ጥሩ ነው ላለው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወደ የተከበራችሁ ቤተሰቦቼ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ ማለት ነው። የደወል ምልክቷን አንድ ጫን እያደረጋችሁ አዳዲስ ቪዲዮ ስለቅ ወደ እናንተ ጋር ይደርሳል ማለት ነው። አመሰግናለሁ እስካሁን ድረስ ስለተከታተላችሁኝ። መልካም ጊዜ ተመኘውላችሁ። በዛሬው በጣም ደስ ብሎኛል በበኩሌ።